ሰላም እንዴት አላችሁ? የኢትዮ ታይምስ ቤተሰቦች ለሰዓቱ የተመረጡ አዳዲስ መረጃዎችን ይዘንላችሁ ቀርበናል። ከመረጃዎቻችን መካከልም በጂንካ እስካሁን ምንነቱ ባልታወቀ አጣዳፊ በሽታ 2 የጤና ባለሙያዎችን ጨምሮ 6 ሰዎች እንደሞቱ መሰማቱ፣ በትግራይ ጊዜያዊ አስተዳደር ኃይሎች ህዳር 1 ቀን ታግተው የነበሩት የአላማጣ አጠቃላይ ሆስፒታል ስራ አስኪያጅ በላይ ሞላ ከኃላፊነታቸው ለመልቀቅ ከተስማሙ በኋላ በቀጣዩ ቀን ከእገታ እንደተለቀቁ መገለጹ፣ ኢህአፓን ኦፌኮብንና አረና ትግራይን 10 ተቃዋሚ ፓርቲዎች ከቀጣዩ ምርጫ በፊት 7 ቅድመ ሁኔታዎች መሟላት አለባቸው በማለት ዛሬ ባወጡት የጋራ መግለጫ አቋማቸውን ማስታወቃቸውን፣ የኢትዮጵያ ሰብአዊ መብቶች ጉባኤ በኦሮሚያ ክልል አርሲ ዞን በጉና መርቲ ሸርካና በሆሎንቆ አቢ ወረዳዎች በጥቅምት ወር የታጠቁ አካላት በፈጸሟቸው ጥቃቶች ብዛት ያላቸው የኦርቶዶክስ የእስልምናና የሌሎች እምነት ተከታዮች በታጠቁ ኃይሎች እንደተገደሉና እንደታገቱ ማስታወቁን፣ የኢትዮጵያ ብሔራዊ ምርጫ ቦርድ በኦሮሞ ነጻነት ግንባር ሊቀመንበር በአቶ ዳውድ ኢብሳ ለሚመራው አንጃ የጻፈውን ባለ 9 ገጽ ደብዳቤ ተከትሎ ፓርቲው ያካሄደውን የብሔራዊ ምክር ቤት ስብሰባ ውድቅ ማድረጉን፣ እንዲሁም ዓለም አቀፉ የገንዘብ ተቋም IMF ኢትዮጵያና ኬንያ የቻይና ብድሮቻቸውን ከአሜሪካ ዶላር ወደ ቻይና ዩዋን መቀየራቸው ሊከሰት የሚችል የምንዛሬ ስጋት እንዳለው ማስጠንቀቁና ሌሎችን በዝርዝር የምንመለከታቸው መረጃዎች ይዘንላችሁ ቀርበናል። ዝርዝር መረጃችንን ለማድመጥ ቻናላችንን ሰብስክራይብ በማድረግ የደወል ምልክቷን በመጫንና መረጃውም ለብዙዎች እንዲዳረስ ላይክ በማድረግ እስከ መጨረሻው አብራችሁን ቆዩ። ወደ መጀመሪያው መረጃችን ስናልፍ ጂንካ ውስጥ እስካሁን ምንነቱ ባልታወቀ አጣዳፊ በሽታ 2 የጤና ባለሙያዎችን ጨምሮ 6 ሰዎች ህይወታቸውን እንዳለፈ ተሰምተዋል። መላ የከተማውን ህዝብ ባስደነገጠው ክስተት የጂንካ ቃለ ህይወት ቤተክርስቲያን አገልጋዮች እንዲሁም አንድ ዶክተርና አንድ ነርስ በበሽታው ከተጠቁ በኋላ ህይወታቸው ማለፉ ታውቋል። አንድ ስም አይጠቀስ ያለ በጂንካ ሆስፒታል የሚሰራ የጤና ባለሙያ ክስተቱ ትክክል መሆኑን በመግለጽ አሁን ላይ 3 ታማሚ በሆስፒታሉ እንዳለና ከታማሚዎቹ ጋር ግንኙነት የነበራቸው በርካቶች እንዳሉ ጠቅሷል። በከፍተኛ ፍርሃት ውስጥ ነን። በሽታው መድኃኒት የሚቋቋም ኢኮላይ የተባለ ህዋስ ተገኝቶበታል። ኢቦላ ነው አይደለም የሚለው ተጨማሪ ምርመራ ይጠይቃል ሲል ተናግሯል በማለት መሰረት ሚዲያ ዘግቧል። ሁሉም የሞቱት መጀመሪያ ከሞተው ታማሚ ጋር ንክኪ የነበራቸው ናቸው። እንዲሁም በሁሉም ላይ አንድ አይነት ምልክቶች ታይተዋል። ስለሆነም በሽታው ከ3 እስከ 5 ቀን ባለው ጊዜ ለሞት የሚዳርግ ነው ያሉት የጤና ባለሙያው ይህ ክስተት ሁሉም በፍርሃት እንዲዋጥ አድርጎታል ይላሉ። አክለውም ለምሳሌ ታማሚውን ከዛሬ 1 ሳምንት በፊት እያከመ የነበረው ዶክተር ነው ህይወቱ ያለፈው። በአካባቢው ሌሎችም ንክኪ ያላቸው ብዙ ሰዎች በመኖራቸው አስፈላጊ ጥንቃቄ ለማድረግ የክልሉ ጤና ቢሮና ጤና ጥበቃ ሚኒስቴር አስፈላጊ መረጃ ለህዝቡ ይፋ ሊያደርጉ ይገባል ሲሉ ተናግረዋል። ህይወታቸው ያለፉት ሰዎች በአፋቸውና በአፍንጫቸው ደም እየፈሰሰ እንደነበርም ታውቋል። በዚህ በሰዎች ተደጋጋሚ ሞት ምክንያት የጂንካ ከተማ ህዝብ በከፍተኛ መደናገጥና ሀዘን ውስጥ የገባ ሲሆን የክልሉ ጤና ቢሮና የህብረተሰብ ጤና ኢንስቲትዩትም አካል ሁሉ ልዩ ትኩረት እንዲሰጠው እናሳስባለን ብለዋል። ከሟቾቹ መካከል የአሪዞን ፖሊስ መምሪያ የስራ ባልደረባ የነበሩት ኢንስፔክተር ወንድማገኝ ጨነቄ መሆናቸውን የጂንካ ፖሊስ አስታውቋል። ይህ በእንዲህ እንዳለም እስካሁን ድረስ 8 ሰዎች በበሽታው የተጠረጠሩ መሆኑ ታውቋል ሲል ጤና ሚኒስቴር መግለጫ አውጥቷል። የጤና ሚኒስቴር በደቡብ ኢትዮጵያ ክልል በጂንካ ከተማ ምንነቱ በመረጋገጥ ላይ ያለ የሄሞሬጂክ ፌቨር በሽታ መከሰቱን በቅኝት መረጋገጡን ባወጣው መግለጫ ገልጿል። በደቡብ ኢትዮጵያ ክልል የተከሰተውን የሄሞሬጂክ ፌቨር በሚመለከት የጤና ሚኒስቴርና የኢትዮጵያ የህብረተሰብ ጤና ኢንስቲትዩት የጋራ ጋዜጣዊ መግለጫ አውጥተዋል። መግለጫው የተከሰተውን በሽታ ምንነቱ በመረጋገጥ ላይ ያለ የሄሞሬጂክ ፌቨር ሲል የጠራው ሲሆን እስካሁን ድረስም 8 ሰዎች በበሽታው የተጠረጠሩ መሆኑን አሳውቋል። ስለሞቱ ሰዎች በመግለጫው የተባለው ነገር ባይኖርም የጤና ሚኒስቴር ከኢትዮጵያ የህብረተሰብ ጤና ኢንስቲትዩትና ከክልሉ ጤና ቢሮ ጋር በመሆን በደቡብ ኢትዮጵያ ክልል የተመዘገበውን ይህንን የበሽታ መንስኤ ለማወቅና ተጨማሪ ስርጭትን ለመግታት እንዲሁም ለመቆጣጠር ፈጣን ምላሽ ሰጪ ቡድን ወደ ቦታው በመላክ የመስክ ግምገማዎችንና የላቦራቶሪ ምርመራዎችን፣ የማህበረሰብ ቅኝት፣ የንክኪ ልየታ፣ የቤት ለቤት ልየታ እንዲሁም የህክምና አገልግሎት አሰጣጥን እያጠናከረ እንደሚገኝ አሳውቋል። በሚመለከታቸው የባለድርሻ አካላትና ሚኒስቴር መስሪያ ቤቱ ሌላ ተጨማሪ መግለጫ እስከሚሰጥ ድረስ ህብረተሰቡ ህመሙን ለመከላከል የተላለፉ ምክረ ሀሳቦችንና ጥንቃቄዎችን ተግባራዊ እንዲያደርግ አሳስቧል። ሚኒስቴሩ ያስተላለፋቸው ምክረ ሀሳቦችና ጥንቃቄዎችን በአፍ አፍንጫና
በሌሎች የሰውነት ክፍሎች የመድማት፣ ትኩሳት፣ ማስቀመጥና ማስመለስ ምልክት ሲኖር ወደ ሕክምና ተቋማት መሄድና በወቅቱ የላቦራቶሪ ምርመራ ማድረግ እንደሚገባ ገልጿል። ምልክት ከታየበት ማንኛውም ሰው ጋር ንክኪ በሚኖርበት ጊዜ ራስን የመከላከያ ዘዴዎችን መጠቀም እንደሚገባም አሳውቋል። ሁልጊዜ እጅን በሳኒታይዘር ወይም በውሃና በሳሙና በመታጠብ ማጽዳት እንደሚገባም ገልጿል። ማንኛውም ጤና ተቋም በታካሚዎች ልየታ አካባቢ ልዩ ትኩረት በመስጠት የቫይራል ሄሞሬጂክ ፌቨር መሰል በሽታ መለየት፣ መመርመር፣ ማከምና ሪፖርት ማድረግ እንደሚያስፈልግም በመግለጫው አሳውቋል። በተያያዘ መረጃም በደቡብ ኢትዮጵያ ክልል አሪዞን ጂንካ ከተማ ከሰሞኑን ምንነቱ ባልታወቀ ህመም የአምስት ሰዎች ህይወት እንዳለፈ ከአካባቢው የተሰሙ መረጃዎች ይጠቁማሉ በማለት ቲክቫህ ኢትዮጵያ ዘግቧል። እንደ መረጃው ከሆነ የከተማዋ ነዋሪ ሰው ተጨንቆ ነው ያለው፣ ሀዘን እንኳን ለመሄድ ፈርቶ የሚቀርም በድፍረት የሚሄድም አለ፣ የመረበሽ ስሜት ውስጥ ያለ ነው ሲሉ ሁኔታውን ገልጸዋል። ምንነቱ ባልታወቀ ህመም ወደ ጂንካ ሆስፒታል ገብተው የነበሩ 3 ሰዎች ውስጥ አንዱ በሆስፒታሉ ህይወቱ ያለፈ ሲሆን ሁለቱ በሪፈር ወደ ሐዋሳ ሪፈራል ሆስፒታል ሲወሰዱ አንደኛው ታማሚ በመንገድ ላይ አንደኛው ታማሚ ደግሞ ሐዋሳ ሪፈራል ሆስፒታል ከደረሰ በኋላ ህይወቱ ማለፉን ስም አይጠቀስ ካሉና በጂንካ ከሚሰሩ ሐኪም አረጋግጧል። በጂንካ ሆስፒታል ተኝተው ይታከሙ ከነበሩና ሪፈር ከተደረጉት ታካሚዎች ጋር ግንኙነት የነበራቸው ሐኪምና ነርስም ህይወታቸው ማለፉ ተገልጿል። በጂንካ ሆስፒታል የሚሰሩት ሐኪም በበኩላቸው ታመው የመጡትና የሞቱት በአንድ ቤተክርስቲያን የሚያገለግሉና አብረው ይንቀሳቀሱ የነበሩ 3 ሰዎች ናቸው። በ10 ቀናት ልዩነት ከትናንት ወዲያና ዛሬን ጨምሮ በአጠቃላይ 5 ሰዎች ሞተዋል ሲሉ ተናግረዋል። ህይወታቸው ካለፈው ውስጥ ሁለቱ ከታማሚዎቹ ጋር ንክክ የነበራቸው በጂንካ ሆስፒታል ይሰሩ የነበሩ ሐኪምና ነርስ ናቸው። ሐኪሙና ነርሱ ካለው የስራ ባህሪ አንጻር ቀጥታ ንክኪ ከሰዎች ጋር ቢኖራቸውም የህመማቸው ምክንያት ከንክኪያቸው የተነሳ ነው ብሎ ለማለት ትንሽ የጠለቀ ማጣራት ይጠይቃል ሲሉ ተናግረዋል። ለጊዜው ምልክቶቻቸው ተመሳሳይ መሆኑ ብቻ አዲስ ወረርሽኝ ነው ለማለት እንደማያስደፍርም ጨምረው ተናግረዋል። ታማሚዎቹ ሲመጡ ያሳዩት የነበረው ምልክት የወባ አይነት ምልክት ነበር። አንዳንዶቹ ደም በአፍንጫቸው መምጣትና ማስቀመጥ ምልክቶች ያሳዩ ነበር። አንደኛው ጂንካ ሆስፒታል ነው ያረፈው፣ አንደኛው መንገድ ላይ አረፈ፣ አንደኛው ደግሞ ሐዋሳ ሪፈራል ሆስፒታል እየተረዳ ያለ አርፈዋል ሲሉ ተናግረዋል። የዛሬ 2 ሳምንት አካባቢ አንድ ታካሚ ተመሳሳይ ምልክቶችን አሳይቶ አርፎ ነበረ። ተረስቶ ከቆየ ከ1 ሳምንት በኋላ ካረፈው ሰው ጋር ንክኪ የነበራቸው እነዚህ ሰዎች ምልክቱን ማሳየት ጀመሩ። ሪፈር የተደረጉት ባለፈው ሳምንት አርብ የነበረ ሲሆን አንደኛው ታማሚ በሆስፒታሉ ያለ ሲያርፍ፣ ሁለቱ ሰኞና ዛሬ ሮብ ጠዋት ህይወታቸው አልፏል። የዞኑ ጤና መምሪያ ለጊዜው ምንም ያወጣው ነገር የለም። ጂንካ ሆስፒታል ውስጥ እንቅስቃሴዎች አሉ፣ ጉዳዩን ለማጣራት ከክልል ከመጡ ሰዎች ጋር እየሰሩ ነው ሲሉ ተናግረዋል። ወደ ቀጣዩ መረጃችን ስናልፍ በትግራይ ጊዜያዊ አስተዳደር ኃይሎች ዳር 1 ቀን ታግተው የነበሩት የአላማጣ አጠቃላይ ሆስፒታል ስራ አስኪያጅ በላይ ሞላ ከኃላፊነታቸው ለመልቀቅ ከተስማሙ በኋላ በቀጣዩ ቀን ከእገታ እንደተለቀቁ ተሰምቷል ሲል ዋዜማ ዘግቧል። ኃላፊው ለአንድ ሌሊት በአካባቢው በሚገኝ የትግራይ ኃይሎች ወታደራዊ ካምፕ ውስጥ ታግተው ካደሩ በኋላ ነው የተለቀቁት። የሆስፒታሉን ማህተምና ቁልፍ አስረክበው ከኃላፊነታቸው እንዲለቁ የቀረበላቸውን ቅድመ ሁኔታ ተቀብለው መሆኑንም ምንጮች ነግረውናል ሲል ዋዜማ ጨምሮ ዘግቧል። የትግራይ ኃይሎች በሆስፒታሉ ላይ ያላቸው ፍላጎት የሆስፒታሉ አስተዳደር በትግራይ ጊዜያዊ አስተዳደሩም ሙሉ ቁጥጥር ስር እንዲሆን ማድረግ መሆኑን የትግራይ ኃይሎች ከስራ አስኪያጁ ጋር ባደረጉት ድርድር ተሳታፊ የነበሩ አንድ ምንጭ ገልጸዋል። ኃላፊው ከዚህ በኋላ በአላማጣ ሆስፒታል አስተዳደር ውስጥ ምንም አይነት ቀጥተኛም ሆነ ተዘዋዋሪ ሚና እንዳይኖራቸው የትግራይ ኃይሎች ማስጠንቀቂያ እንደሰጧቸው ምንጮች ጠቁመዋል። ኃላፊው ከዚህ ቀደም በፌዴራሉ ኮማንድ ፖስት ሹመት ተሰጥቷቸው እንደነበርም ተገልጿል። ወደ ቀጣዩ መረጃችን ስናልፍ የኢትዮጵያ ሰብአዊ መብቶች ጉባኤ በኦሮሚያ ክልል አርሲ ዞን በጉና መርቲ ሽርካና በሆሎንቆ ዋቢ ወረዳዎች በጥቅምት የታጠቁ አካላት በፈጸሟቸው ጥቃቶች ብዛት ያላቸው የኦርቶዶክስ የእስልምናና የሌሎች እምነት ተከታዮች በታጠቁ ኃይሎች እንደተገደሉና እንደታገቱ አስታውቋል። የኢትዮጵያ ሰብአዊ መብቶች ጉባኤ በጥቃቶቹ ዙሪያ የጀመረውን ሙሉ ምርመራ ሲያጠናቅቅ የሟቾችንና የታጋቾችን ማንነትና ሌሎች መረጃዎችን ያካተተ ሪፖርት እንደሚያወጣም ገልጿል። ተቋሙ የፌዴራሉና የኦሮሚያ ክልል መንግስታት የዜጎችን በህይወት የመኖር መብት የማስከበር ግዴታቸውን በአግባቡ እንዲወጡ ጥቃት በሚፈጸምባቸው አካባቢዎች በቂ የጸጥታ ጥበቃ እንዲያደርጉና የጸጥታ አካላትም ጥቃቶች ከመድረሳቸው በፊት ቀድመው እንዲከላከሉ አሳስቧል። መንግስት የኢትዮጵያ ሃይማኖት ተቋማት ጉባኤ በጥቃቱ ዙሪያ የጀመረው ምርመራ ዓለም አቀፍ የሰብአዊ መብት ደረጃዎችን ያሟላ ሙሉ በሙሉ ገለልተኛ፣ ግልጽና ተአማኒነት ያለው መሆኑን እንዲያረጋግጥ ያሳሰበው ኢሰማጉ ምርመራው ሲጠናቀቅ ለህዝብ ይፋ ተደርጎ የጥቃቱ ፈጻሚዎችና ትዕዛዝ ሰጪዎቹ በህግ እንዲጠየቁም አሳስበዋል።
ወደ ቀጣዩ መረጃችን ስናልፍ ኢያፓን፣ ኦፌኮንና አረና ትግራይን 10 ተቃዋሚ ፓርቲዎች ከቀጣዩ ምርጫ በፊት 7 ቅድመ ሁኔታዎች መሟላት አለባቸው በማለት ዛሬ ባወጡት የጋራ መግለጫ አቋማቸውን አስታውቀዋል። ፓርቲዎቹ በቅድሚያ የጠቀሱት ቅድመ ሁኔታ መንግስት ከምርጫው በፊት ከሁሉም ተቃዋሚ ፓርቲዎችና በስደት ከሚገኙና ታጣቂ ቡድኖች ጋር ሁሉን አቀፍ የፖለቲካ ውይይት ማድረግ አለበት የሚለው ነው። ፓርቲዎቹ በአገሪቱ የተለያዩ አካባቢዎች የሚካሄዱ ግጭቶች በአፋጣኝ በቋሚነትና በሚረጋገጥ መልኩ መቆማቸው ሌላኛው ቅድመ ሁኔታ እንደሆነ ገልጸዋል። የፖለቲካ ምህዳሩን ያለምንም ቅድመ ሁኔታ መክፈት፣ መሰረታዊ የዲሞክራሲ የተቋማትና የህግ ማሻሻያዎችን ማድረግ፣ የመንግስት መዋቅሮች ገለልተኝነትን ማረጋገጥና የፕሬስ ነጻነትን ማረጋገጥም በቅድመ ሁኔታነት ተጠቅሰዋል። ለምርጫው ምቹ ሁኔታ መፍጠር አማራጭ ሳይሆን ቅድመ ሁኔታ ነው ያሉት ፓርቲዎቹ አስቻይ ሁኔታዎች መኖራቸው ሳይረጋገጥ ምርጫ ቦርድ ለቀጣዩ ምርጫ የጀመረው እንቅስቃሴ ትርጉም አልባ ነው በማለት ተችተዋል። በሌላ መረጃ ደግሞ የኢትዮጵያ ብሔራዊ ምርጫ ቦርድ በኦሮሞ ነጻነት ግንባር ሊቀመንበር በአቶ ዳውድ ኢብሳ ለሚመራው አንጃ የጻፈውን ባለ 9 ገጽ ደብዳቤ ተከትሎ ፓርቲው ያካሄደውን የብሔራዊ ምክር ቤት ስብሰባ ውድቅ አድርጎታል። ቦርዱ ፓርቲው ባለፈው ሰኔ 30ና ሐምሌ 1 ያካሄዳቸው ስብሰባዎች ህጋዊ ተቀባይነት እንደሌላቸው ገልጾ ስብሰባዎቹ በአስቸኳይ እንደገና እንዲካሄዱ ጥብቅ መመሪያ ሰጥቷል። ዛበሻ አገኘሁት ባለው መረጃ መሰረት የቦርዱ ውሳኔ ዋነኛ መነሻ ጉባኤው የጠቅላላ ጉባኤ አዘጋጅ ኮሚቴን ለማቋቋም የተከተለው አካሄድ የፓርቲውን መተዳደሪያ ደንብ ያልተከተለ መሆኑን በመገምገም ነው። ቦርዱ በምርመራው እንዳረጋገጠው በደንቡ መሰረት የጠቅላላ ጉባኤ አዘጋጅ ኮሚቴን ለማቋቋም የፓርቲው ስራ አስፈጻሚ ኮሚቴ መሰብሰብ ነበረበት። ነገር ግን ይህ ስብሰባ ሲካሄድ ምልአተ ጉባኤ እንዳልተሟላ ቦርዱ በደብዳቤው አስታውቋል። ምልአተ ጉባኤው አልተሟላም የተባለበት ዋነኛ ምክንያት በርካታ የማዕከላዊና የስራ አስፈጻሚ ኮሚቴ አባላት በስብሰባው ላይ ባለመገኘታቸው ነው። ቦርዱ በደብዳቤው በዝርዝር እንዳመለከተው ወደ ውጭ ሀገር ተሰደዋል የተባሉ 5 ሰዎች፣ አድራሻቸው አይታወቅም የተባሉ 4 ሰዎች፣ በገዛ ፍቃዳቸው ከፓርቲው ራሳቸውን አግለዋል የተባሉ 7 ሰዎች እንዲሁም የኦሮሚያ ፖሊስን ተቀላቅለዋል የተባሉ አባላት በዚህ ጉባኤ ላይ አልተገኙም። በመሆኑም ቦርዱ በፓርቲው መተዳደሪያ ደንብ መሰረት መካሄድ የነበረበት ጉባኤ እነዚህን አባላት ያላካተተ በመሆኑ ቀጣዩ ስብሰባ እንዲካሄድ ቦርዱ በራሱ ጥረት እነዚህን በጉባኤው ያልተገኙ አባላት አፈላልጎ ጥሪ እንደሚያደርግላቸው በደብዳቤው አስታውቋል። ኦነግ ቀጣዩን የብሔራዊ ምክር ቤት ጉባኤ የሚያደርግበትን ቀንና ሰዓት ለቦርዱ እንዲያሳውቅ የጠየቀ ሲሆን ቦርዱን በዕለቱ ታዛቢ ቡድን እንደሚልክ አረጋግጧል። ይህ የቦርዱ ውሳኔ ከ6ኛው ሀገራዊ ምርጫ በፊት በኦነግ ውስጥ የተፈጠረውን ከባድ መከፋፈል ተከትሎ የመጣ ነው። ፓርቲው በሊቀመንበሩ በአቶ ዳውድ ኢብሳና በወቅቱ ምክትላቸው በነበሩት በአቶ አራርሳ ቢቂላ በሚመሩ 2 አንጃዎች ተከፍሎ የነበረ ሲሆን ሁለቱም ወገኖች የራሳቸውን ጉባኤ በማካሄድ ህጋዊው ኦነግ እኛ ነን የሚል ክርክር ለቦርዱ ማቅረባቸው ይታወሳል። በወቅቱ ፓርቲው በመንግስት የአመራር ስርዓት የአባላት ማሳረድና የቢሮ መዘጋት እንደገጠመው ከመግለጹ በተጨማሪ ይህ የውስጥ መከፋፈል ለከፍተኛ ፈተና ዳርጎት ቆይተዋልም ተብሏል። የቦርዱ አዲስ ውሳኔ በአቶ ዳውድ ኢብሳ በሚመራው የፓርቲው ክንፍ ላይ ህጋዊ እውቅናን የሚፈታተንና የፓርቲውን የወደፊት እጣ ፈንታ ጥያቄ ውስጥ የሚጥል እንደሆነም ተገልጿል። ወደ መጨረሻው መረጃዎችን ስናልፍ ዋሽንግተን ዓለም አቀፉ የገንዘብ ተቋም IMF ኢትዮጵያና ኬንያ የቻይና ብድሮቻቸውን ከአሜሪካ ዶላር ወደ ቻይና ዩዋን መቀየራቸው ሊከሰት የሚችል የምንዛሬ ስጋት እንዳለው አስጠንቅቋል። እንደ ብሉምበርግ ዘገባ ይህ ስትራቴጂ የብድር አገልግሎት ክፍያ ወጪን ለመቀነስ ያለመ ነው። ኬንያ ይህንን እርምጃ ቀደም ብላ በመውሰዷ በዓመት $215 ሚሊዮን መቆጠቧም ተዘግቧል። ኢትዮጵያም የ$1 ቢሊዮን የዩሮ ቦንድ ክፍያዋን ማቆሟን ተከትሎ 5.38 ቢሊዮን የቻይና ብድሯን በዚሁ መንገድ ለማስተካከል እያሰበች ነው በማለት ዘሀበሻ ዘግቧል።